ሰላም ጤና ይስጥልን የተከበራችሁ የጤና ቲዩብ ዩቲዩብ ቤተሰብ ተከታይ በሙሉ እንደምን አላችሁ? እኔ ደህና ነኝ። ዛሬ አንድ መረጃ ይዤላችሁ መጥቻለሁ። እስከ መረጃው ፍጻሜ ድረስ አብራችሁን ቆዩ። በዛሬው ቪዲዮ ይዤላችሁ የመጣሁት ስለ ስኳር በሽታን በተመለከተ ነው። ስለ ስኳር በሽታ ምንነት እንዲሁም ምልክቶቹ እና አይነቶቹን እና ቻይና የስኳር በሽታን የሚፈውስ መድኃኒት መስራቷንም ጭምር ይዤላችሁ መጥቻለሁ። እስከ መረጃው ድረስ ፍጻሜ ድረስ አብራችሁን ቆዩ። ለቻናሉ አዲስ ከሆናችሁ ላይክ፣ ሼር ኤንድ ሰብስክራይብ በማድረግ ቤተሰብ ይሁኑ። ቻይና የስኳር በሽታን የሚፈውስ መድኃኒት ሰራች። የሜዲካል ውስጥ አዋቂዎች እንደሚሉት ቀድሞውኑ የስኳር በሽታ የማያዳግም መድኃኒት ያለው ቢሆንም እንደነ ቢግ ፋርማ ያሉ የዓለማችን ትላልቅ የመድኃኒት አምራቾች ግን በየጊዜው የሚወሰድ መድኃኒቶችን በማምረት ካፒታላቸውን ማሳደግ ነው የሚፈልጉት። የስኳር ህመም ወይም ዲያቤት ሚልተስ ምንድን ነው? የስኳር ህመም ወይም ዲያቤት ሚልተስ ማለት በሰውነታችን ውስጥ ያለውን ስኳር ወይም ግሉኮስ የሚባለው ንጥረ ነገር በተገቢው መንገድ ካለመጠቀም ጋር ተያይዞ የሚፈጠርና የስኳር መጠንም ከልክ በላይ የሚሆንበት የንጥረ ነገሮች ስርዓተ ክንዋኔ ወይም የሜታቦሊዝም ችግር ወይም ሜታቦሊክ ዲስኦርደር ውጤት ነው። በዚህ ህመም ጊዜ ሰውነታችን ስኳርን በበቂ ሁኔታ አይጠቀምም። ይልቁንስ ስኳር በሰፊው በደም ውስጥ ተመርቶ ከደረሰ በኋላ ሰውነታችን በተገቢው መንገድ አገልግሎት ላይ ለማዋል ስለማይችል የስኳር መጠን በደም ውስጥ እጅጉን ይጨምራል። ይህ ደግሞ በተከታታይ ተያያዥ ችግሮችንም ያስከትላል። እስኪ በትንሹ የሰውነታችን የስኳር አመጣጠን እና አጠቃቀም በተመለከተ ትንሽ ለማለት ያክል በሰውነታችን ውስጥ የሚኖረው የስኳር ሁኔታ የሚቆጣጠሩልን የተለያዩ ሆርሞኖች ያሉ ሲሆን ከነዚህም ውስጥ አንዱና ዋነኛው የሆነው ኢንሱሊን የሚባለው የስኳር መጠንን በደም ውስጥ እንዳይበዛበት እና ልከኛ እንዲሆን የሚያደርግልን በተለያዩ መንገዶች አማካኝነት ከሌሎች ሆርሞኖች እና ንጥረ ነገሮች ጋር በተቀናጀ መንገድ በመታገዝ በደማችን ውስጥ የሚኖረውን ስኳር በጉበት በማጠራቀም ወይም ግላይኮጀነሲስ እንዲሁም ደግሞ በደም ውስጥ ያለን ስኳር ለእያንዳንዱ ሴል እንዳስፈላጊነቱ እንዲጠቀሙ በማድረግ ወይም ፐሪፌራል ዩዜጅ ኦፍ ግሉኮስ ነው። የስኳር ህመም ሁሉ አንድ አይነት ነው ወይንስ ደግሞ ክፍፍል አለው? የስኳር ህመም እንደ ምክንያቱ ልዩ ልዩ ክፍፍል ያለው ሆኖ ችግሩም የሚከሰተው በብዙ አይነት ምክንያቶች ቢሆንም እንኳ ቅሉ ዋነኛው መንገዶች የሚከተሉት በአንደኛው ምድብ ይጠቃልላሉ። አንደኛ፣ በቆሽት ወይም ፓንክሪያስ ውስጥ የሚገኝ ህዋሳት ወይም ቤታ ሴሎች በልዩ ልዩ ምክንያት በመጓደታቸው ኢንሱሊን የሚባለው ጠቃሚ ሆርሞን ስለማያመርቱ ሙሉ በሙሉ የኢንሱሊን መጠን ማጠጥ ወይም አብሶሉት ኢንሱሊን ዲፊሽንሲ አይነት አንድ ስኳር ወይም ታይፕ 1 ዲያቤት ሚልተስ እየተባለ የሚጠራው የስኳር ህመም ያስከትላሉ። ሁለተኛ፣ የሰውነታችን ህዋሳት ለኢንሱሊን በተለምዷዊ ግብረ መልስ ምክንያት ኢንሱሊን ጥቅም የማይሰጥ ወይም ኢንሱሊን ሬዚስታንስ ከመሆኑም በላይ አንዳንድም የኢንሱሊን መጠን መቀነስ አብሮ የሚከሰትበት መንገድ ሲሆን አይነቱ ወይም ታይፕ 2 ዲያቤት ሚልተስ ስኳር የሚባለው ምድብ ይይዛሉ። ሶስተኛው፣ ሌሎች ልዩ ልዩ የስኳር ህመም ምድቦች ወይም አዘር ስፔሲፊክ ታይፕስ ኦፍ ዲያቤትስ የሚባል በርከት ያሉ የውስጥ ክፍሎች ሲሆን እንዲሁም በጨረፍታ አብረን በትንሹ ናቸው። እስኪ የቤት ሴሎች ዘረመላዊ የመዋቅር ችግሮች ወይም ጄኔቲክ ዲፌክትስ ኦፍ ቤታ ሴልስ እና የኢንሱሊን ሆርሞን የውርስ ህመም ችግሮች ወይም ጄኔቲክ ዲፌክትስ ኢን ኢንሱሊን አክሽን። ሌላው እንደገና ሌሎች የቆሽት በሽታዎች ወይም ዲዚዝ ኦፍ ኤግዞክሪን ፓንክሪያስ፣ ለምሳሌ የቆሽት ብግነስ ወይም ፓንክሪያቲቲስ፣ በቀዶ ጥገና የወጣ ቆሽት ወይም ፓንክሪያቴክቶም ወዘተ ተረፈ። ሌላው እንደገና የሌሎች ሆርሞኖች አመንጭ እጢዎች ችግር ወይም ኢንዶክራፓቲስ፣ ከልክ በላይ የእርገት ህመም ወይም የሚረጭ እንቅርት ጤና ችግሮች ወዘተ ሌሎችም ብዙዎች አሉ። ሌላው እንደገና ለልዩ ልዩ ህመሞች ተብሎ በሚወሰዱት መድኃኒቶች የጎንዮሽ ጉዳት ምክንያት ወይም ድረግ ኦፍ ኬሚካል ኢንዲዩስድ፣ ለምሳሌ እንደ የስትሮይድ፣ ታይዛይድ፣ የደም ግፊት እና ኩላሊት መድኃኒቶች ወዘተ ተረፈ የመሳሰሉት። ኢንፌክሽኖች ወይም ኢንፌክሽን፣ በማህፀን የሚያጋጥም የጀርም ኩፍኝ ወይም የጀርም ኩፍኝ ህመም፣ ሳይቶመጋሎ ቫይረስ የመሳሰሉት ሁሉ ከስኳር ህመም ጋር ተያያዥነት እንዳላቸው ጥናቶች ይጠቁማሉ። ሌላም በጣም ብዙ አይነት ሲንድሮሞች ከስኳር ህመም ጋር እንደሚያዙ ጥናቶች ይጠቁማሉ። ነገር ግን ከብዛታቸው እና ብዙ የተለመዱ ሆነው በየዕለቱ የህክምና እንቅስቃሴ ውስጥ ስለማይገኙ ዘልያቸዋለሁ። በእርግዝና ጊዜ የሚከሰት ስኳር። ይህ የስኳር አመጣጥም ችግር ደግሞ የሚከሰተው ከበፊት ያልነበረ ችግር በእናቶች በእርግዝና ወቅት ነው።
አንድ የስኳር ህመም ወይም ታይፕ 1 ዲያቤት ሚልተስ ምንድን ነው? አይነት አንድ የስኳር ህመም ስር ሰደድ የስርዓተ ሲሳይ ክዋኔ ወይም ሜታቦሊክ የጤና እክል ወይም ሜታቦሊክ ክሮኒክ ኢለንስ ሲሆን ይኸውን ቆሽት በመጠን በጣም ትንሽ ወይም ምንም አይነት የኢንሱሊን ሆርሞን ለማመንጨት ሲሳነው ይከሰታል። አይነት አንድ የስኳር ህመም ብዙውን ጊዜ በልጅነት ወይም በወጣትነት እድሜ ክልል ባሉ ዜጎች ላይ በአመዛኙ እንደሚከሰቱ ጥናቶች ይጠቁማሉ። የአይነት አንድ ስኳር መንስኤዎች ምንድን ናቸው? አይነት አንድ የስኳር በሽታ አብዛኛውን ጊዜ የሚከሰተው በሰውነታችን ውስጥ ያለው በሽታን የመከላከል ስርዓት በቆሽ ውስጥ የሚገኙትን ኢንሱሊን አመንጭ ህዋሳት ወይም ቢሴልስ የሚባሉትን ሙሉ በሙሉ በማጥቃት ከጥቅም ውጭ ሲያደርግ ነው። የዚህ ያልተለመደ የመከላከያ ስርዓታችን ያልተገባ ምላሽ መንስኤው ምንነት እስካሁን በደንብ ስለማይታወቅ እየተጠና ነው። ይህ የጤና ችግር የሚከሰተው በአንድ ቀን ሂደት ሳይሆን ለብዙ ወራት ወይም ዓመታት በሚወሰድ ክንውን ከመሆኑ ጋር ተያይዞ ህሙማን ከ80 እስከ 90% የሚሆነው ህዋስ እስቲበግን በቶሎ የስኳር ህመም ምልክቶችን ሊያሳዩ ይችላሉ። በደም ውስጥ ያለው የስኳር መጠን መጨመር እና ተያያዥ ምልክቶች ማለትም በተደጋጋሚ ሽንት ማለት ከልክ ያለፈ የውሃ ጥማት፣ የሰውነት ክብደት መቀነስ እንዲሁም ከመጠን ያለፈ ረሃብ ስሜት መሰማት የመሳሰሉ ስሜቶች ከላይ እንዳልነው ኢንሱሊን የሚያመርቱ ህዋሳት ከ90 በመቶ በላይ ሙሉ በሙሉ እስኪወርሙ ድረስ ምልክት ሆነው አይከሰቱም። ይኸውም የሽርሽር ጊዜ በመባል ይታወቃል። አይነት አንድ የስኳር በሽታ በቤተሰብ ታሪክ ውስጥ አይነት አንድ የስኳር በሽታ ባለባቸው ሰዎች ሊዳብር ይችላል። ነገር ግን ምንም አይነት የቤተሰብ ታሪክ በሌላቸው ሰዎች ላይም ይከሰታል። በሁለቱም ሁኔታዎች የስኳር በሽታ የሚኖርባቸው ሰዎች አንድ ወይም ብዙ የዘረመል ወይም ጂንስ ችግር ለበሽታው እንዲጋለጡ እንደሚያደርጉና በአንዳንድ ቫይረሶች እና ምግቦች በህመሙ ቀደም በህፃንነት ጊዜ መጋለጥ የህመምን አካሄድ የሚያጣጥፉበትን መንገድ ከሌሎች የአካባቢ አጋላጭ ምክንያቶች ወይም ኢንቫይሮንመንታል ፋክተርስ ጋር ተዳምሮ ራስን የመከላከል ምላሽ ከመጠን በላይ እንዲሆን በማድረግ የስኳር ህመሙን ሊያስከትሉት ይችላሉ ሲሉ ጥናቶች ይጠቁማሉ። የአይነት አንድ የስኳር ህመም ወይም ዲያቤት ታይፕ 1 ዲያቤት ሚልተስ ምልክቶች ምንድን ናቸው? አብዛኞቹ አይነት አንድ የስኳር ህመም ያለባቸው ሰዎች በደም ውስጥ ያለው የስኳር መጠን ከፍ ያለ ወይም ሃይፐርግላይሴማ ከማለት ጋር የሚከተሉት ምልክቶች ይኖራቸው። እነዚህም ከመጠን ያለፈ የውሃ መጠማት፣ የድካም ስሜት፣ ቶሎ ሽንት ለመሽናት መጣደፍ፣ ክብደት መቀነስ ወይም ሊም ቦዲ ማስ፣ ብዥ ያለ እይታ፣ ራብ የሚል ስሜትን ሊያሳዩ የሚችሉ ሲሆን ከዚህ የከፋ ሲሆን ደግሞ የስኳር በሽታ ኬቶናዊ አሲዶሲስ ወይም ዲያቤቲክ ኬቶ አሲዶሲስ በሚባለው አጣዳፊና ውስብስብ ችግር ውስጥ ይገባሉ። አይነት አንድ የስኳር ህመም በዓለም ላይ ምን ያክል የተለመደ ህመም ነው? አይነት አንድ የስኳር ህመም በአብዛኛው ከ30 ዓመት እድሜ በታች ባሉ ወጣቶች ላይ የሚከሰቱ ነው። የዓለማችን ከ10% በታች የሚሆኑት ካሉት የስኳር ህመም መካከል እንደሚሸፍን ቁጥሮች ያሳያሉ። አይነት አንድ የስኳር ህመም እንዲታወቃል። አይነት አንድ የስኳር ህመም ያለበት የሚያሰኝ ምርመራውን ሰውየው በሚያሳያቸው የህመም ምልክቶች እና የደም ውስጥ የስኳር መጠን ምርመራዎች ጋር የተመሰረተ ነው። የደም ምርመራዎች ልዩ ልዩ የደም ስኳር ምርመራዎች ማድረግ በታማሚው ውስጥ ያለውን የስኳር መጠን ለመለካት ጥቅም ላይ ይውላል። አይነት አንድ የስኳር ህመም እንዲታወቃል። ይሄ ቅድም የነገርኳችሁ አይነት ነው ማለት ነው። አይነት አንድ የስኳር ህመም ወይም ታይፕ 1 ዲያቤት ሚልተስ እንዴት ይታከማል? ለዚህ የስኳር ህመም ዋነኛው ህክምና የጎደሉን ኢንሱሊን በመርፌ በመውሰድ ታማሚው በህይወት እንዲኖር የሚደረግበት አካሄድን ሲሆን ለዚህ ውጤታማነት ግን ታማሚውና ቤተሰብ እንዲሁም ልዩ ልዩ የጤና ዘርፍ ባለሙያዎች የቅንጅት አካሄድ ይጠይቃል። ሌላው አይነት 2 የስኳር ህመም ወይም ታይፕ 2 ዲያቤት ሚልተስ ምንድን ነው? አይነት 2 የስኳር ህመም የሚባለው ደግሞ ሰውነታችን በውስጡ ያለውን የስኳር አጠቃቀምን ለሚያስተካክለት የኢንሱሊን ሆርሞን አልታዘዝ ሲልና የመገላመጥ አዝማሚያን ወይም ሬዚስታንስ በማድረጉ ምክንያት የሚመጣ የሜታቦሊዝም የሚረብሽ መታወክ ነው ብንለው ይቀላል። ለማንኛውም በአይነቱ ስኳር ህመም ሲከሰት ሰውነት ለኢንሱሊን ምላሽ መስጠት በማቆሙ ስኳር ደግሞ በተራው በደም ውስጥ በሰፊው ወይም ሃይፐርግላይሴማ ይከማቻል። በምዕራቡ ዓለም ጥናቶች እንደሚጠቁሙ ከሆነ ከ90 በመቶ በላይ በሚሆኑት የስኳር ህመም ተጠቂዎች ላይ አይነቱ ስኳር ያሉት መጠኑ ይሸፍናሉ። በአይነቱ የስኳር ህመም በተለይም በደንብ ካልተቆጣጠረውና ከጊዜያት በኋላ ቆሽት በቂ ኢንሱሊን ሊያመነጭ ሁሉ ይችላል። ስለዚህ ከጊዜያት በኋላ ችግሩን ለማከም በመጀመሪያ ይህን ለማከም ከሚወስዱት መድኃኒቶች እና ሌላ ኢንሱሊን መውጋት የሚያስፈልግበት ሁኔታም ይፈጠራል። አይነቱ ስኳር ከላይ በምስሉ ላይ እንደምታዩት ያሉት መንስኤዎች በአብዛኛው ከአኗኗራችን ጋር የተቆራኙ ሆናቸው እነዚህን ማስተካከል በአብዛኛው መከላከል ይችላልና ወደፊት ማየት ይቻላል። የአይነት 2 የስኳር በሽታ ምልክቶች ምንድን ናቸው?
የስኳር በሽታ አብዛኛውን ጊዜ ምንም እንኳን ምልክት ሳይታይበት መቆየት የሚችል ቢሆንም ከብዙ ጊዜያት በኋላ ግን ችግሩ የተባባሰና በሚያስከትለው የውስብስብነት ችግር ሳቢያ ታማሚውን በልዩ ልዩ ምልክቶች በማሳየት ወደ ሕክምና ተቋም ሊያመጣ ይችላል። ምልክቶቹ በሚከሰቱበት ሁኔታ ውስጥ የሚከተሉ ሊያሳዩ ይችላሉ። ቶሎ ቶሎ መሽናት፣ ቶሎ ቶሎ የውሃ ጥማት፣ ብዥታ ያለበት እይታና ሌሎች ሊታዩበትም ይችላል። ስለዚህ አይነቱ የስኳር በሽታ ምልክቶች እንበዛም የማይታዩ ከሆነ ታዲያስ ምን ያስጨንቀናል? ከላይ እንዳልነው ምንም እንኳን አይነት 2 የስኳር ህመም ቶሎ ምልክቶች እንዲሰማት ባያደርግም ካልታከምና በጊዜ ሂደት ከባድ ችግርን ሳያስከትል እርምጃ ካልተወሰደ በሽታው ወደሚከተሉ ሊመራ ይችላል። የልብ ድካም ወይም ሀርት አታክስ፣ መጋኛ ወይም ስትሮክ፣ የኩላሊት በሽታ፣ የእይታ ችግሮች እስከ አይን ስውርነት ድረስ። ሌላው እንደገና ሶስተኛው አይነት 3 ወይም ታይፕ 3 ዳያቤትስ ሚልተስ የሚባለው የድምፅ ስነግራችሁ ወይም ያን ከመንገሬ በፊት ስለ የስኳር ህመም ተቋጥሮታል ወይም ታርጌትድ ጎልስ የሚባሉ የሚከተሉ መስፈርቶች መታገስ ነው። ቢያንስ ከ18 እስከ 14 ሰዓት ሌሊትን ጾም ካደሩ በኋላ ምግብ ሳይበሉ የሚለካ ወይም ፕሪፕራንዲያል መጠን ከ80 እስከ 130 ሚሊግራም መሆኑን፣ ምግብ ከተበላ እና ላለፉት 2 ወይም 3 ወራት ያለውን አማካይ ምርመራ ልኬትን የሚነግረው መጠን ሄሞግሎቢን ኤዋንሲ ከ7% በታች እንዲሆን ይበረታታል። ስኳርን ለመቆጣጠር የማደርገው ክትትል ምን መምሰል አለበት? የስኳር ህመምን ለማከም ዋናዎቹ ተዋናዮች መሆን ያለባቸው ራሳችን ህሙማን ስለሆኑ ለራስዎ ጤና ዋናው ራስነትና የሚከተሉትን ማድረግ እንደ ሁኔታው ሐኪሙ የሚወስኑትን መንገድና በደም የስኳር መጠን ላይ በመነሳት ሁልጊዜም በየወሩ አሊያም በ3 ጊዜ ክትትል ማድረግ፣ የኢንሱሊን መርፌ መውሰድ፣ የሚዋጥ መድኃኒት ማድረግ። እነዚህ ሁሉ ምክሮች ናቸው ማለት ነው። ሌላው በእርግዝና ጊዜ የሚከሰት የስኳር ህመም። በእርግዝና ወቅት የሚከሰት ስኳር የእርግዝና ወቅት ስኳሮች በሰዎች ላይ የሚከሰት 4 አይነት የስኳር ክፍሎች ውስጥ አንዱ ሲሆን አንዲት እናት የሚከሰትባት ወይም በምርመራ የሚገኘው ለመጀመሪያ ጊዜ ነፍሰ ጡር በምትሆንበት ወቅት ነው ማለት ነው። ለዛሬ ይዤላችሁ የመጣሁት ቪዲዮ ወይም መረጃ ይህንን ይመስላል። በሌላ ወይም ቪዲዮ መረጃ እስከምንገናኝ ድረስ ሰላምና ጤና በያላችሁበት ለእናንተ ይሁን።